የዕለተ ቅዳሜው የኤርትራ 34ኛ የነጻነት በዓል የፕሬዝዳንት ኢሳያስ ንግግር በሰፊው እያነጋገረ ነው። ፕሬዝዳንቱ በእሳቸውና በጠቅላይ ሚኒስትር አብይ አህመድ መንግስት መካከል ነፋስ ከገባ በኋላ የሁለቱን አገራት ግንኙነት በተመለከተ ሰፊ ያለ ንግግርን ሲያደርጉ ይህ የመጀመሪያቸው ነው። በዚሁ ንግግራቸውም ፕሬዝዳንቱ የኢትዮጵያን ፖለቲካ በተመለከተ ያላቸውን የቆየና የቀደመ እይታም መልሰው ደግሞ አጋርተዋል። ኢሳያስ ኢትዮጵያን በተመለከተ ያላቸው ምልከታ ምንድነው የሚለው ጥያቄ በሰፊው ሊያነጋግር የሚችል ነው። ፕሬዝዳንቱ በተለይ ከኢትዮጵያ መንግስትና የፌዴራሊዝሙ አወቃቀር ጋር በተያያዘ ደጋግመው ሂሳዊ አስተያየታቸውን ሲሰጡ ይሰማል። ብሔርን መሰረት ያደረገው የኢትዮጵያ የብሔር ፌዴራሊዝም ስርዓት ለኢትዮጵያም እንደዚሁም ለቀጠናውም ጭምር አይበጅም በማለት ደጋግመው ሲናገሩም ተደምጠዋል። ታሪኩ ወደ ኋላ ሲታይ የፕሬዝዳንቱ የትጥቅ ትግል ዘመን ጭምር የቆየ የፖለቲካ አቋም ጭምር ሆኖ ይታያል። ከህወሓት ጋር ካሉት ሰፊ የፖለቲካ ልዩነቶች መካከልም አንደኛው የኢትዮጵያ የፖለቲካ ጉዳይ ነው። የታሪክ መዛግብትም ይህንኑ የሚያስረዱ ሆነው ይታያሉ። በዚህ አቅጣጫ እሳቸውን አጥብቆ የሚተቹ ሰዎች ደግሞ የራሱ አሩባት በማለት የፖለቲካ እሳቸውን ያስቡባቸዋል። ፕሬዝዳንቱ ለኢትዮጵያ የሚበጀው የብሔር ፌዴራሊዝሙ ሳይሆን በዜግነት ላይ የተመሰረተው የመንግስት ስርዓት ነው በማለት ባለፈው ቅዳሜ በኤርትራ 34ኛ የነጻነት በዓል ዕለት ባደረጉት ንግግር አስታውቀዋል። ይህ የፕሬዝዳንቱ አቋም በቅርብ ጊዜ የመጣ ነው ወይንስ ቀድሞውኑ የነበረ ነው የሚለውን በተመለከተ በጥቂቱም ቢሆን መመልከቱ አስፈላጊ ነው። ብሔርን መሰረት ያደረገው የኢትዮጵያ ፌዴራሊዝም አወቃቀር እንዲፈጠር በማድረጉ ረገድ ጥንስሱ የጀመረው ከህወሓት ነው። ይህ አይነቱ የኢትዮጵያ የፌዴራል ስርዓት አወቃቀር 3 አስርት ዓመታትን ተሻግሯል። ህወሓት ከበረሃው የትጥቅ ትግል ጀምሮ ብሔር ላይ መሰረትን ያደረገ የፖለቲካ ርዕዮተ ዓለምን የሚከተል ኢትኖሴንትሪክ ድርጅት ነው። በትጥቅ ትግሉ ወቅት ህወሓትና ኢሳያስ የመሩት የኤርትራ ነጻ አውጪ ግንባር በጋራ ሰርተዋል። ሁለቱ ኃይሎች የጋራ ጠላት በሚባል እሳቤ ደርግን ለመጣል በጋራ ይስሩ እንጂ የራሳቸው የፖለቲካና የአካሄድ ልዩነቶች ነበሯቸው። ከልዩነቶቻቸው መካከል አንደኛው ህወሓት ሁሉንም ነገር በብሔር መነጽር መመልከቱ ነው። ኢሳያስን ጨምሮ በኤርትራ ፖለቲከኞች የህወሓት ሁሉንም ነገር በብሔር ጀምሮ በብሔር የመጨረሱ ጉዳይ በበጎ የሚታይ አልሆነም። ኢሳያስ ኤርትራ ነጻ የምትወጣው በትግራይ ያለው የትጥቅ ትግል እንቅስቃሴ ወደ መሀል ሀገር በመግፋት የደርግን መንግስት ሲያንገዳግድ ወይንም ሲጥል ነው የሚል የጸና እምነት ነበራቸው። ነገር ግን በትግራይነት ብቻ በመደራጀት መላውን የኢትዮጵያ ህዝብ ለትግል ማንቀሳቀስ የሚቻል አይሆንም በማለትም ህወሓትን ወንዝ እንደሚያሻግር የትግል አጋር አድርገው አይመለከቱትም ነበረም። ኢሳያስና እሳቸው የሚመሩት ሻዕቢያ በጊዜው ከህወሓት ይልቅ በኢትዮጵያ ስም የተደራጀውን ኢህአፓን አጋር ድርጅትነት ወስደው ድጋፋቸውን ይሰጡት እንደነበር መረጃዎች ያመለክታሉ። በጊዜው ኢህአፓ የከተማ ትግሉን ቀሪ አድርጎ የገጠር የትጥቅ ትግሉን ለመጀመር ይንቀሳቀስ የነበረውም በትግራይ ነበርም። ህወሓት በኢህአፓ ገናናነትና በተለይም ደግሞ በሻዕቢያ ፊት የገዘፈ ተቀባይነት በማግኘቱ የፖለቲካ ቅናት አደረበትም። እናም ኢህአፓን በትግራይ መዋጋት ጀመረ። ይህ ብቻም ሳይሆን የኢሳያስ ድርጅት ሻዕቢያን በኤርትራ ምድር ብቻውን እንዲንቀሳቀስ ሁኔታዎችን ለማመቻቸትም ጀብሃን ከኤርትራ ምድር ጠራርጎ በማጥፋቱም ረገድ ሰፊ የውጊያ ተሳትፎን አደረገም። ይህ ሁሉ የህወሓት ወታደራዊ እንቅስቃሴ በኢሳያስና ጓዶቻቸው በኩል ተቀባይነት ለማግኘት የተደረገ ብርቱ ጥረት ነው። በእርግጥም ህወሓት እንዳሰበው ሆነ። ኢህአፓ ከትግራይ እንደዚሁም ጀብሃም ከመላ ኤርትራ ተጠራርገው ጠፉ። ሌሎች በትግራይ የሚንቀሳቀሱ የታጠቁ ኃይሎችም በህወሓት ተበሉ። በዚህ ወቅት በትግራይ ህወሓት፣ በኤርትራ ደግሞ የኢሳያስ ሻዕቢያ ቀሩ። እናም ኢሳያስና ጓዶቻቸው የህወሓትን ብሔር መሰረት ያደረገ የፖለቲካ አካሄድ በልዩነት ይዘው በወታደራዊ ዘርፍ አስፍተው መተባበሩን ተያያዙትም። በጊዜው ህወሓት አንድ ጊዜ ትግራይን ከኢትዮጵያ ገንጥዬ ትግራይ የተባለች ሪፐብሊክ እመሰርታለሁ ይላል። ሌላ ጊዜ ደግሞ ኤርትራን ጭምር ያቀፈ የታላቋ ትግራይን ሀገር መሰርታለሁ በማለት የዋለሌ ፖለቲካ አካሄድ ነበረው። ኤርትራን ጠቅልዬ ታላቋ ትግራይን መሰርታለሁ የሚለው አካሄድ ግን በነ ኢሳያስ ሻዕቢያ በኩል የመን ኤርትራ ነው፣ እዛው ራሳችሁን ቻሉ፣ አደብ ግዙ በመባሉ ህወሓት ሊቀጥልበት አልቻለም። የትግራይ ሪፐብሊክን እንመሰርታለን የሚለውም የፖለቲካ ህልም
በዛው ተነነም። እናም ትግሉ ከትግራይ አልፎ 4 ኪሎ ላይ ማነጣጠር አለበት በሚለው ዙሪያ አዲስ የትግል ስልት መቀየስ ጀመረም። ይህ በሻዕቢያ የሚደገፍና የተቀደሰ የፖለቲካና ወታደራዊ አካሄድ ተደርጎ የተወሰደ ነበርም። የነ ኢሳያስ ዓላማ በእርስ በርስ ጦርነት በተዳከመች ኢትዮጵያ ውስጥ መንግስት በኤርትራ ላይ የሚያደርገውን ወታደራዊ ኦፕሬሽን የቀነሰ ስለሚያደርገው በቀላሉ ኤርትራን ለመቆጣጠር ያስችለናል የሚል ነው። በትግራይ ስም የተደራጀው ህወሓት ቀሪውን የሀገሪቱን ክፍል እያቆራረጠ አዲስ አበባን መርገጥ ይችላል ተብሎም ስላልታሰበ በዚህ ሂደት ውስጥ ህወሓት በእርሾነትና በአስኳልነት የሚመራው ኢህአዴግ የተባለው የውጊያና የፖለቲካ ግንባር ተቋቋመም። በዚህ ወቅት ኢሳያስና አጋሮቻቸው ህወሓት በእርግጥም የደርግን መንግስት በማዳከም ኤርትራ ሀገር የምትሆንበትን መንገድ መጥረግ እንደሚችል አመኑም። የኤርትራው ጦርነት ሲገፋ በኢህአዴግ ስም የተደራጀው የህወሓት ድርጅት ወሎ፣ ጎንደር፣ ሸዋ እያለ ወደ መሀል ሀገር መግፋት ጀመረም። ሻዕቢያም ምጽዋን በመቆጣጠር የማይቀለበስ ወታደራዊ አቅም እንዳለው አሳየም። በዚህ ወቅት በደርግና እሱን በሚፋለሙት ታጣቂ ኃይሎች መካከል የወታደራዊ ኃይል ሚዛን ለውጡ ታየም። ደርግ እያሽቆለቆለ፣ ታጣቂዎች የበለጠ እየፈረጠሙ ሄዱ። በዚህ ወቅት ነበር የህወሓትና የሻዕቢያ ሰዎች ወታደራዊና ፖለቲካዊ ግንኙነት የበለጠ መልክ የያዘ መሄድ የጀመረው። ያም ሆኖ ከህወሓት ብሔርን መሰረት ያደረገ የፖለቲካ አካሄድ ጋር በተያዘ ኢሳያስና ጓዶቻቸው ብዙም ደስተኞች አልነበሩም። ይህንኛው ሁለተኛው ምዕራፍ ልዩነት ነው። የመጀመሪያው የህወሓት ብሔርን መሰረት ያደረገ አካሄድ ትግሉን ወደ መሀል ሀገር ሊገፋው አይችልም የሚል ሲሆን፣ ሁለተኛው ደግሞ የህወሓት የኢትዮጵያ የብሔር ፖለቲካ አካሄድ ቀጠናዊ ዳፋ ስለሚኖረው ለኤርትራም ጭምር ይተርፋል የሚል ነው። በኢትዮጵያ ያሉት ብሔሮች በኤርትራም አሉ። ትግሬ፣ ሳሆ፣ ኩናማና የአፋር ብሔሮች በኢትዮጵያም በኤርትራም ይገኛሉ። እናም የብሔር ፖለቲካው በኢትዮጵያ ስር የሚሰድ ከሆነ የፖለቲካ ተጽዕኖ ለኤርትራም ጭምር ሊተርፍ ይችላል የሚለው የፖለቲካ ስጋት በኢሳያስና ጓዶቻቸው ውስጥ ነበረ። የስጋት በኤርትራ ትግል ወቅትም የነበረ ነው። ኤርትራውያን ያለ ብሔርና ሃይማኖት ልዩነት ኢትዮጵያን መዋጋት ካልቻሉ በስተቀር ከኢትዮጵያ ነፃ መውጣት አይችሉም የሚል የጸና እምነት ስለነበር የህወሓት ብሔር ተኮር አይዲዮሎጂ ለኤርትራ ትግል የፖለቲካና ወታደራዊ አመራሮች እንደ ትግል ጸረ አንድነት ስጋት ተደርጎ ይወሰድም ነበርም። እናም ኢሳያስ የኢትዮጵያን የብሔር ፖለቲካና ፌዴራሊዝሙን በስጋትነት ሲመለከቱት በቅርብ ጊዜ ፖለቲካቸው ሳይሆን ቀደም ካለው ጊዜ ጀምሮ ነው ማለት ይቻላል። በዚህም የኢትዮጵያ የብሔር ፖለቲካ ወደ ኤርትራም ጭምር ይዘምታል። ይህ ከሆነ ደግሞ አደጋሉ የሚለው አተያይ ዛሬም ድረስ በኤርትራ ውስጥ የቀጠለ አስተሳሰብ መሆኑ ከሰሞኑ የፕሬዝዳንት ኢሳያስ የአስመራ ንግግር መረዳት ተችሏል። ፕሬዝዳንቱ በአዲስ መልኩ ተጀምሮ የነበረው የኢትዮ ኤርትራ ግንኙነት መልሶ ከቆመ በኋላ በዚህ ደረጃ ስለ ኢትዮጵያና አጠቃላይ ስለ ሁለቱ ሀገራት ሰፊ ያለ ንግግርን ሲያደርጉ ይህ የመጀመሪያቸው ነው። ፕሬዝዳንት ኢሳያስ በኢትዮጵያ የብሔር ፌዴራሊዝም ዙሪያ ባደረጉት ንግግርም ላለፉት 2 ትውልዶች በኢትዮጵያ የሀገረ መንግስት ግንባታው እድል መጨናገፉን በንግግራቸው በመጥቀስ ከቀዝቃዙ ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካው ጽንፍ አምርታለች ሲሉም ተናግረዋል። ከጠቅላይ ሚኒስትር አብይ አህመድ ጋር ያወዳጃቸውን የዛሬ 7 ዓመቱን የኢትዮጵያ ፖለቲካ ለውጥ ተከትሎ ኢትዮጵያ ከብሔር ፖለቲካው ወደ ዜግነት ፖለቲካው ታምራለች የሚል ተስፋና እይታ የነበራቸው መሆኑም ማብራሪያ የሰጡበት ሁኔታ ታይቷል። በዚህም የነበረው ተስፋ በውጭ ኃይሎች ጣልቃ ገብነት ተጨናክፏል ሲሉም አስታውቀዋል። አክለውም በኢትዮጵያ ታይቶ የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው የውጭ ኃይሎችን ያስደነገጠ ነበር ሲሉም ነበር የተናገሩትም። ከዚሁ ጋር በተያዘም ፕሬዝዳንቱ በኢትዮጵያ አሁን ባለው ፖለቲካ አለኝ ያሉትን ስጋት ተናግረዋል። በዚህም ፕሬዝዳንቱ የውሃን ጉዳይ ያነሳሉ። አባይና ቀይ ባህርን፣ የባህር በር ማግኘትን፣ የኦሮሞ ህዝብን የማይወክለውን የኦሮሞማ አጀንዳ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉም ተናግረዋል። አክለውም በኢትዮጵያ ታይቶ የነበሩ ለውጦች ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው ይህም የውጭ ኃይሎችን ያስደነገጠ ነበር ሲሉ ነበር የተናገሩትም። ፕሬዝዳንቱ የኦሮሞማ አጀንዳ በማለት ያነሱት ጉዳይ በኢትዮጵያ የተለያዩ የፖለቲካ ኃይሎችና ፖለቲከኞች በኩል ኢሳዊና የተቃውሞ ምላሽ ተሰጥቶበታል። ኦነግ በዚህ ዙሪያ መግለጫ ሲያወጣ ፖለቲከኛ ጀዋር መሐመድም የፕሬዝዳንት ኢሳያስን ንግግር የሰሙ መሆኑን ገልጸው አለኝ ያሉትን ሂሳዊ አስተያየት ሰጥተዋል።
አቶ ጀዋር በዚሁ ዙሪያ በሰጡት ምላሽ በሁለት ቁልፍ ነጥቦች ላይ አስተያየት መስጠት ፈልጋሉ ያሉት ሲሆን ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞ ርዕዮተ ዓለም የሚያራምድ በማለት ከሷል ካለ በኋላ በዚህ ንግግር ደስተኛ ለመሆኑን አስታውቀዋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያለው ጀዋር መሐመድ የኦሮሞ ማንነት ወይንም ባህል መግለጫ ቃል መሆኑን አስረድቷል። ልክ ኤርትራዊ ወይንም ኩኩዩ እንደማለት ነው ያለው ጀዋር ቢሆንም ፕሬዝዳንት ኢሳያስ ከ7 ዓመታት በኋላ አብይ የኦሮሞማን እሴት እንደማይወክል በማመናቸው ደስተኛ ነኝ ሲሉም ነው ያስታወቁትም። ለ10 ዓመታት ከኤርትራ ጋር ሲሰሩ የነበሩትን የኦሮሞ ፖለቲካ መሪዎች ጨምሮ የኦሮሞ ምሁራንና የተከበሩ የሀገር ሽማግሌዎች ለዲሞክራሲያዊ ሽግግር አብይን ሲደግፉ መቆየታቸውን የጠቀሱት አቶ ጀዋር ይሁንና ቤተ መንግስት ከገባ በኋላ እነዚህን ገለል እንዳደረጋቸው አድርጓቸዋል ሲሉም ተናግረዋል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቂታዊነት ሊኖረው እንዳልቻለ የጠቀሱት አቶ ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም የለበትም ሲሉ አስታውቀዋል። አበቃን። ሰናይ ጊዜን ተመኘን።